ስለዚህ አሁን ምንድነው ምንህን ያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም፣ ስለማንም ምንም ላውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ፣ በጣም ላውራት ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለኔ ማስረዳትም ነገሮችን ለኔ እንትን ለማለትም ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመ ካየው ለኔ በቂ ነው። ብሄድ ይሻለኛል ስላለብኝ። ሄርሚ ወንድ ልጅ አዘነ፣ ወንድ ልጅ አዘነ። በሀዘኑ ልክም አንድ ቀን ይቆርጣል። ብቻ ጠብቁት። ወንድ ልጅ አዝኗል። አብርሽ አልቅሷል ዛሬ ማለት ነው። እንግዲህ በጣም አንብቷል፣ ልቡ ተሰብሯል። እንግዲህ ባመነው ልክ እንደ እርግብ ሁና ገብታ እንደ እባብ ላይ ቆዳዋን አውልቃ የወጣችው ሩታ ወይም ይሄ ከበሯን አውልቃ የወጣችው ሩታ ማንነቷ ማለት ትክክለኛ ማንነቷን በደንብ አሳይታለች ማለት ነው። ይሄ ደግሞ ለአብርሽ ለጊዜው የጎዳው ይመስላል እንጂ ለአብርሽ ይጠቅመዋል፣ ያጠነክረዋል። ለሰዎች ያለውን ነገርም ደግሞ በደንብ ያሳየዋል ብዬ አምናለሁ ማለት ነው። ሰላም ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ላይክ፣ ሸር፣ ሰብስክራይብ ማድረጉንም አትርሱ እያልኩኝ እንግዲህ ነባር ቤተሰቦቼ ሁሌም ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ቀብራራው ታደሰ እንግዲህ ዛሬ አዝኖ እንግዲህ በማልቀስ ጀምሮ በማልቀስ ጨርሶታል ቪዲዮውን ማለት ነው። እንዲሁም ደግሞ አንድ ነገር ብቻ ነው የቀረኝ ከሩታ ጋር፣ እሱንም ደግሞ አንድ ቀን እፈጽመዋለሁ ብሏል። ወይም ደግሞ አንድ ቀን ያበቃል ወይም ይጠናቀቃል ማለት ነው። እሱም እንግዲህ ፈርም አትፈርም ሲሉት የነበረው ነገር ሊሆን ይችላል ማለት ነው ውዶችዬ። ስለዚህ አብርሽ ሄረሚላም እንዲሁ ደግሞ ያው እኔን እንደ ሴት አልተረዳኸኝም፣ እንደዚያ ለፍችልህ፣ እንደዚያ ደክሜልህ፣ እንደዚያ ብዙ ነገር ብዬ እንደዚህ እንደምትሰበር አውቄ ነበረ። ስለዚህ አሁን ከዚህ በኋላ እኔም ሴት ልጅ ነኝ፣ ይሰማኛል፣ ይከፋኛል፣ ይበቃኛል፣ ልፋቴ መና ቀርቷል በማለት እንግዲህ ትታው ሄዳለች ማለት ነው። ከዚህ መሀል እንግዲህ ቀብራራው ታደሰ አንገቱን ደፍቶ ተሰምቶት እንግዲህ ሲያነባ አይተናል ማለት ነው። ስለዚህ መጨረሻው ምን ሊሆን ይችላል? በመጀመሪያ ደረጃ አላቅም። እኔ ማለት የምፈልገው ድራማም ከሆነ አጠናቁት፣ ሪልም ከሆነ እንዲሁ አጠናቁት፣ ትክክለኛ ነገርም ከሆነ አጠናቁት፣ አታወዛግቡን። ይሄ አንደኛ መልእክቴ ነው ማለት ነው። ሲቀጥል ቀብራራው ታደሰ ቆፍጠን በል አባቴ፣ ቆፍጠን በል። ወንድ ልጅ ቆፍጠን ሲል ነው። አልተሰበርክም ማለት አይደለም። ባመኑት ድጋሜ ደጋግሞ መጎዳት በጣም ከባድ ነው። ስለዚህ በቀልን በበቀል እንዳመጣጣቸው ሸኛቸው መልእክቴ ነው የኔ ማለት ነው። እንዳመጣጣቸው ሸኛቸው። በቃ እየሮጡ የታጠቁት ነገር እየሮጡ ሲሮጡ እንደሚፈታው ሁሉ የሩታም እንደዚያ ነው። እየሮጠች መጣች፣ እየሮጠች ወጣች ነውና ነገሩ። እንዳመጣጧ ሸኛት። ይሄ መልእክቴ ነው፣ የራሴ አስተሳሰብ ወይም ደግሞ ራሴ ማለት የምፈልገው ነገር ነው ማለት ነው። እንዳመጣች ሸኛት። በቃ አለቀ። እንዳመጣጣው ማለት ነው። ያዙኝ ልቀቁኝ በትዳር ውስጥ ሆኖ አያውቅም፣ ሊሆንም አይችልም። እንደ ሴት ልጅ ሩታ የምታደርገው ነገር ነበረ፣ ያንን ማድረግ አልቻለችም። ስለዚህ ከጠላቶቹ ጋር ጠላት ሆና ከሆነ የምታሳድደው ምንም ማድረግ
አይቻልም ወይም ደግሞ ምንም ማድረግ አይጠበቅበትም ወይም ደግሞ ምንም ያህል መለማመጥም አይጠበቅበትም ማለት ነው። እስካሁንም እየተለማመጠች ያኖረችው ወይም ደግሞ የጠበቀችው እሷ ናት። እየተጣበቀችበት እሷ እንጂ እሱ አይደለም። ምክንያቱም እሷ ከሱ ለመሸሽ እሱ ከእሷ ለመሸሽ ነው እንግዲህ ሄረሜላ ጋር የሆነው። በቃ ሄረሜላ ጋር የሆነው እሱ ከእሷ ለመሸሽ በቃ ወይ ደግሞ በቃኝ ይበቃኛል ብሎ ነው ማለት ነው ሸሽቶ የነበረው። ነገር ግን እሷ እየተከተለችው በአንድም በሌላም መንገድ ሲደሰት ደስታውን ለማጨለም መከታተሏን ወይም መከተሏን አላቆመችም። ማን ሩታ ማለት ነው። ስለዚህ በመጨረሻው ሰዓት እንግዲህ ጭንብሏን አውልቃ ነገሮች ተሳክተውላታል ማለት ነው። ያው ሲያለቅስ ማይታ እንግዲህ ደስ እንደሚላት የታወቀ ነው ወይም እናውቃለን። ምክንያቱም የእሱ ልቅሶ የእሱ ሀዘን እሷን ስለሚያስደስታት። ስለዚህ ሩታዬ ያው ሳቂ። ምክንያቱም ሰው በዚህ ልክ መበቀል አስፈላጊም አይደለም። ምክንያቱም ተበቅሎኛል ወይ ደግሞ ማለት በድሎኛል ብትይ እንኳን በደልሽን በሌላ መልኩ መጠበቅ ነበረብሽ ወይ ከፈጣሪሽ መጠበቅ ነበረብሽ እንጂ አንቺ በዚህ ልክ መበቀል የልጅሽን አባት አይጠበቅብሽም ወይም ደግሞ ማድረግም ያልነበረብሽ የዝቅጠት ጥግ ነው ማለት ነው ለእኔ። ስለዚህ ሄረሜላም እንግዲህ ዛሬም ነገም ለጊዜው አዎ ሲቆርጥ ይቆርጣል። እንግዲህ ሄረሜላ በትዕግስቷ ልክ በታገሰችው ልክ በትዕግስቷ ልክ ባሰበችው ልክ በየዋህነቱ እንግዲህ የዋህነቱን ተረድታ ከሄረሜላ በፊት ከሄረሜላ በላይ ትረዳዋለች። በነገራችን ላይ ሄረሜላ ማወቅ ያለባችሁ ነገር ሄረሜላ ማለት ከሩታ በላይ አብርሽን ትረዳዋለች፣ ጸባዩን ታውቀዋለች። ስለዚህ ራርታ ትመለሳለች ወይም ደግሞ አይዞህ ዛሬም ከጎን ላይ ልትለው ትችላለች ማለት ነው። ስለዚህ ለነገሮች አናደኸኝ ነው ወይ ደግሞ እኔም አልሰማኝም ስላልክ አበሳጭተኸኝ ነው ብላ እንግዲህ ነገሮችን ሰላም እንደምታደርጋቸው ተስፋ እናደርጋለን። ያ ማለት አብርሽ ከሄረሜላ ጋር ይቀጥል ወይ ደግሞ ከሄረሜላ ጋር ካልሆነ ሌላ ሰው የለውም ማለት አይደለም። ነገር ግን ደግሞ መማር ስላለበት ነው ሄረሜላ ጥለው የሄደችው። ምክንያቱም ከዚህ በኋላ የሚነገረውን ወይም የሚባለውን መስማት እንዳለበት ወይም ደግሞ በደንብ አድርጎ ማወቅ አለበት፣ የሚጎዱትን ሰዎች ማወቅ አለበት ብላ ከዚያ ነገር እንዲማር ነው ሄረሜላ ጥለው የሄደችው እንጂ አብርሽ ራሱን ይጉዳ በቃ አብርሽ ከዚህ በኋላ እንደፈለገ መሆን ይችላል ብላ ሙሉ ለሙሉ ጥለው ወጣ ነው ለማለት ይቸግራል። ምክንያቱም ብዙ መስዋዕትነት ከፍላለች። እሷም ብዙ ርቀት ሄዳለች። እሷም በብዙ እየተሰደበች እየተዘቀዘቀች እንደፈለጉ እያደረጓት እንኳን የእሱን ደስታ የእሱን ሰላም የእሱን ፈገግታ እያየች እየተጽናናች አብረው ቆይታለች ማለት ነው። ስለዚህ አሁንም በቀላሉ ከሱ እንደማትርቅና በቀላሉም ደግሞ እንደማተው ተስፋ አለኝ ማለት ነው። ያው ጨክና አትጨክንም፣ በአብርሽ ጨክና አትጨክንም ሄረሜላ ማለት ነው። ስለዚህ ቆፍጣናው ታደሰ አብርሃም ታደሰ አንጫጫው ታደሰ ደግሞ ቀና በል ቀን አለ፣ አንገትህን አትድፋ፣ አታልቅስ፣ ቀን አለ፣ የምትስቅበት ቅርብ ይሆናል ማለት ነው። በነገራችን ላይ ሰው ማልቀስ ከጀመረ የሚስቅበት ቀን እየተቃረበ ሊሆን ይችላል እና አብርሃም ታደሰ የሚስቅበት ቀን እየተቃረበ ነው ማለት ነው። ምክንያቱም ሩታን በብዙ ነገር ታዝቧታል፣ ሰድባዋለች፣ ብዙ ነገር ብለዋለች፣ በመልኩ አንቋሻዋለች፣ ብዙ ነገር ብላለች። እሷ ሳትሆን ተመልሳ ወደ አብርሃም መምጣት የለብኝም ማለት ያለባት አብርሃም ነው። ወደ ሩታ መሄድ የለብኝም የማትሆነኝ ሴት ናት ማለት ያለበት ልንገራችሁ ብዬ ነው። በቃ አለቀ። ምክንያቱም የማትሆን ሴት ናት፣ ጨቅጫቃ ናት፣ ነዝናዛ ናት፣ እኝኝ ናት፣ አትወጣ አትገባ፣ ወይ አርፋ አትቀመጥ ወይ ምናምን በቃ። ስለዚህ የእሷን ጭቅጭቅ ከዚህ በኋላ መስማት አንፈልግም ማለት ነው። ምንም ቢሆን ምንም በቤተሰቦችም ሆኖ ይሁን በየትም ቦታ ሆኖ ይሁን ሰላሙን እንፈልጋለን። እኛ ሰላም እንዲሆን ብቻ ነው የምንፈልገው ማለት ነው ቤተሰብ። ስለዚህ ቀጣይ በሳቅና በደስታ በፈገግታ እንደሚመጣ ተስፋ እናደርጋለን። ቀብራራው ታደሰ ዛሬም ነገም ለወደፊትም ወደፊት መቼም አትወድቅም። ጠላቶች ያለቅሳሉ፣ አንተ ትስቃለህ። መልእክት